እንኳን ደስ አላችሁ የቤት ባለቤት ለመሆን ሰፊውን ርቀት መታችኋል። አሁን ጫፏ ላይ ደርሳችኋል። እቺ ለእናንተም ለቤተሰቦቻችሁም ለጓደኞቻችሁም ለሌሎቹም ልዩ ቀን ነች በድጋሚ ማለት ነው። ያው እንደ ኪ ሃውሲንግ ብዙ ልዩ ቀኖችን አይተናል። ይሄኛው ደግሞ የስራችን ውጤት የምናይበት ነውና እጅግ በጣም ደስተኛ የምንሆንበት ቀን ነው። እንግዲህ ኪ ጅማሬው ገና 2 ዓመት ገደማ ነው። ወደ ገበያ ከወጣ ግን ዓመት ከ9 ወር ገደማ ሆነን አሁን ወደ ገበያ ከመውጣታችን በፊት ጀርባ ላይ ብዙ ስራዎችን ስንሰራ ነበረ። ያው ሞዴሉን ስንቀርጽ ሞዴሉ መነሻ ያደረገው እንደ ማንኛውም ቢዝነስ ችግሮችን አይቶ ችግር ላይ ስለሆነ ችግር ለማጥናት ሰፊ ጊዜ ወስዶብን ነበረ። የምናውቀው ችግር ነው፣ ግን ብዙ ነገሮች ተሞክረው መፍትሄ ያላገኘ ሴክተር እንደመሆኑ መጠን በተለየ መንገድ መምጣት ስላለብን ሌላው ዓለም ላይ ይሰራ የነበረውን ሞዴል ወደዚህ ማምጣቱ ራሱን የቻለ ፈተናም ጭምር ስለነበረው ለምን ካላችሁ የኢትዮጵያ ኢኮኖሚ እንደ ሌላው ዓለም ኢኮኖሚ አይደለም፣ ላይሆን ይችላል ሳይሆን አይደለም። የሚመራበት የራሱ መንገድ አለ፣ ኢኮሲስተሙ ይለያልና ከዛ አኳያ ብዙ ነገሮችን ማጤን ነበረብን። ሊገጥሙን ይችላሉ ብለን የምናስባቸውን ፈተናዎች ጭምር በወቅቱ ማየት ነበረብን። በእኛ አቅም በቻልነው ልክ በገባን ልክ በምናውቀው ልክ ለማየት ሞክረናል። ስራውን ጀምረን ወደ ገበያ ገብተን ሞዴሉን ካስተዋወቅን በኋላ ግን ከጠበቅነው በላይ እንዲህም ይደረጋል እንዴ የሚያስብሉ እንደውም ምን አለፋኝ ብሩ እንደሆነ በዝግ ሂሳብ ቁጥር ነው ያለው፣ ብሩን መልሰን ለምን በሰላም ወደ ለመድነው ቢዝነሳችን አንሄድም የሚያስብሉ ብዙ ፈተናዎች ገጥመው ነበረ። እንደዛ ግን አላለም። ሁሉም ቢዝነስ ሲጀምር ያ ገንዘብ ለመስራት ለማትረፍ ነው። አንድ እሱ አለ። ሁለተኛው ግን ቪዥን የሚባል ሀሳብ ሲታከልበት ነገርየው ካልተሳካ ወደ ኋላ አንመለስም። ኪ ትርፉን የሚያገኘው ወይ ገንዘቡን የሚሰበስበው ሁሉንም አባል የቤት ባለቤት ካደረገ በኋላ ከ10ኛው ዓመት በኋላ በሚቀረው 20 ዓመት ውስጥ ነው። ይህ ማለት 30 ዓመት ይፈጃል። የዛሬ 30 ዓመት በእኛ እጅ አይደለም። እኛ እንኳን የዛሬ 30 ዓመት ከዚች ደቂቃ ጀምሮ ያለችው ሰከንድ እንኳን በእኛ እጅ ላይ አይደለችም። እኛ ባንኖርም እንኳን የሚኖር ተቋም የህዝብ ችግር የሚፈታ መሆን መቻል አለበት በሚል እሳቤ የተቋቋመ ድርጅት ነው ኪ ሃውሲንግ። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ። ኪ ሃውሲንግ ፋይናንስ ሶሉሽን ቀላል